መንገድ ስመጣ የመጀመሪያዬ ነው። የዋግን ሕዝብ ታሪክ ምንነት ግን በደንብ አውቃለሁ። ብዙ የመሩኝ የዋግ አካባቢ ተወላጆች ነበሩ አሉ። ብዙ የመራኋቸው ብቻ ሳይሆን ያሳደግኳቸው ደግሞ የዋግ ልጆች አሉ። የዋግ ሕዝብ ዓለም ሳይሰለጥን ሰልጥኖ ነብቶ ዓለም ሲሰለጥን ወደ ኋላ የቀረ አይደለም። ዓለም እኮ እስካሁን እንደ ዋግ ወደ ታች መገንባት አልቻለም። ወደ ላይ ብቻ ነው የገነባው። ዓለም እስከ ዛሬ ድረስ ህንፃ እያለ ያለው ከታች ወደ ላይ ብቻ ነው። እናንተ ብቻ ናችሁ ከላይ ወደ ታች ያላችሁት። በእርግጥ ዓለም ላይ ያሉ ህንፃዎች ሰቆጣ፣ ላሊበላ አካባቢ አይታዩም። ሰማይ ጠቀስ የሚባሉት ህንፃዎች የሉም። ግን ኒውዮርክም ብትሄዱ ጃፓንም ብትሄዱ እንደ ላሊበላ አይነት ደግሞ ህንፃ አታገኙ። ስለዚህ እኛም የእኛን አለን፣ እነሱም የነሱን አላቸው። የትኛው ይልቃል የሚለውን ነገር መመርመር፣ አንዱ ከአንዱ መማር አስፈላጊ ቢሆንም ባለፈው ሳምንት ሳነሳ እንደነበረው የዛጉዌ ሥርወ መንግስት የሰቆጣ አካባቢ የላሊበላ አካባቢ ሥርወ መንግስት አይደለም። የዛጉዌ ሥርወ መንግስት መሰረቱ ሰፊ ነው። መንገዱም ረዥም ነው። ራሱ የአክሱም ስልጣኔ የሚባለው የዛጉዌ ስልጣኔ ነው። የዛጉዌ ማለት ያኛው ሳይሆን የአገው ስልጣኔ ነው። ስሙ አክሱም በእናንተ ቋንቋ መታወቁ ብቻ አይደለም። በደንብ አስተውላችሁ ከሆነ የአገው ሕዝብ አክሱም ላይ ወደ ላይ ህንፃ የሚቆም ድንጋይ ከሰራ በኋላ በጎን ደግሞ ስዕል ሳለበት፣ መስኮት በር ብሎ ስዕል ሳለበት። ልጆቹ ደግሞ ያንን ስዕል እዚህ ቀርጸው ሰሩት። አክሱም እና ላሊበላ ብዙ የሚራራቅ ነገር አይደለም። ያኛው ወደ ላይ ነው። 2D ይባላል በዲዛይን፣ በ2D በስዕል ነው ያሳዩት። የነሱ ልጆች ደግሞ በዛጉዌ ጊዜ 3D አድርገውት ራሱ ቤቱን ገነቡት። እዛ ዲዛይን ተሰራ፣ እዚህ ተገነባ ማለት ነው። ብዙ ያልተነገረ ብዙ መታወቅ መመርመር ያለበት ታሪክ አለ። የአገው ሕዝብ በታሪኩ ራሱን ብቻ እየሾመ ራሱን ባህሉን ቋንቋውን እያሰረጸ የሚሄድ ሳይሆን ማንኛውንም ሰው የሚባል ይችላል፣ ተገንዝቧል፣ ያምናል፣ ፈጣሪውን ያከብራል ያለውን ሰው በሙሉ እየሾመ እየረዳ እያቋቋመ ስለመጣ አሁን በሰቆጣ አካባቢ ብቻ ያለ ሊመስል ይችላል፣ ግን አይደለም። ባህሉ እንደሱ አይደለም። ሁለተኛው አስደማሚው ነገር እና ቢነገር ቢታይ የምለው የአገው ሕዝቦች ወይም እዛ አካባቢ የነበሩ አክሱም አካባቢ የነበሩ ሕዝቦች ፍላጎት ወደ ላይ ህንፃ መገንባት ብቻ ሳይሆን ትንሽ ሻገር ብሎ መሄድም ነው። ከሀገር ወዲያ መሄድ፣ ሌላ ሀገር ኢንፍሉዌንስ ማድረግ አይነት ፍላጎት ነበራቸው። ያ ትክክል አይደለም ያለው ያመፀውና በኋላ የዛጉዌን ሥርወ መንግስት የመሰረተው የነዛው ልጆች ደግሞ ወደ ውስጥ ነው። ኢየሩሳሌም ላይ አንጓዝም፣ እዚሁ እንገነባለን። ወደ ላይ የሚታይ አንሰራም፣ ወደ ታች የሚታይ የሚጸና ነው የምንሰራው ብሎ ወደ ሀገር ውስጥ ወደ ማንነት ወደ ውስጣቸው መመልከት የጀመሩበት የፍልስፍና ምንጭ ነው። አሁንም ወደ ውስጥ እንመልከት እያልን ያለው እሱ ነው። መሬት አለን፣ ውሃ አለን፣ ሰው አለን። እንዲሁ በከንቱ የምንባላ ከንቱ ህዝቦች ሳይሆን የተደመርን የምንተሳሰብ የምንተዛዘንና በጋራ ኢትዮጵያን ማላቅ የምንችል የላቀ ነገር ለማየት በእግር የምንጓዝ ሳይሆን የላቀውን ነገር እዚህ ሰርተን ሌሎች መጥተው እንዲያዩ የምናደርግ ህዝቦች እንድንሆን ነው። ይህን ደግሞ የእናንተ አባቶች ላሊበላ ላይ ሰቆጣ ላይ በየመንገዱም ሰርተው አሳይተውናል። የሚቀር ነገር አለ። የማይቻለውን ችለው የማይሰራውን ሰርተዋል። አሁን የቀረው የሚቻለው ነው። አንደኛ ሰላማዊ መሆን። ሰላምን ከውጭ አትፈልጓት። ሰላም በእያንዳንዳችን ጭንቅላት ውስጥ ነው ያለው።
እኛ ታውከን ሰላማዊ ዓለም አንፈልግ። እኛ ውስጥ ነው ሁከቱ ያለው። ተመልከቱ፣ ትናንት በነበረው ውጊያ የአገው ሕዝብ ከአማራው፣ ከኦሮሞው፣ ከጉራጌው፣ ከወላይታው እንዳልሞተ ትናንት የወራት ዕድሜ ዓመት እንኳን ሳይሞላ ያ ደም በውጉ ሳይደርቅ አሁን አማራ፣ ኦሮሞ፣ ትግሬ እያለ ይባላል። ትናንት ያለፍንበትን መከራ በወራት እንዘነጋለን እና በውስጣችን በደፈረሰው የሰላም እጦት አዛውንቶች፣ ሕፃናት፣ ሴቶች እንዲታወቁ ሀገር እንዲታወቅ እና ሰላማዊ ሀሳብ እንዳይኖር እናደርጋለን። ይህንን ደግሞ ለመፍታት እንደ አባቶቻችሁ ሀሳብ ማመንጨት ከእናንተ ይጠበቃል። የላሊበላን ውቅር አብያተ ክርስቲያን ስንመለከት ድንጋይ ተጠርቦ የሚሆን አለ የምናየው። ሀሳብ እንዴት ብሎ ሰው አሰበው? ወደ ታች ቆርቆሬ ህንፃ ገነባለሁ ብሎ እንዴት አሰበው? ማሰብ ብቻ ግን አይደለም፣ ሳይጀምሩ ጨርሰውታል። ገና ከላይ የመጀመሪያውን ጣራ ሲሰሩ ውሃ ዝናብ ቢመጣ ቤት በኩል እንደሚያልፍ የሰሩት ጨርሰው አይደለም፣ ገና ሲጀምሩት ነው። ጨርሶ መጀመር የሚቻለው ሀሳብ ሲኖር፣ ሀሳብ ከሌለ ገሎ ማሰብ ይጀመራል፣ ተከፋፍሎ ማሰብ ይጀመራል፣ አጥፍቶ ማሰብ ይጀመራል። ቆም ብሎ አስቦ አስተውሎ ከተጀመረ ግን ያለቀ ነገር ይሰራልና ይህን እንደ አባቶቻችሁ ሌሎች ወንድም ኢትዮጵያን ሕዝቦች እንድታስተምሩ እንደ አባቶቻችሁ እንድትሆኑ ከሆን በጦርነት ብቻ ሳይሆን ችግርን ይፈታል። ቅድም ወንድሜ እንዳለው የእናንተ ማር በተደጋጋሚ በልቻለሁ። በጣም እጅግ የሚያስደንቅ ማር ነው እዚህ አካባቢ የሚመረተው። ማር ብቻ ግን አይደለም፣ የሚገርሙ ፍሩቶችም አሉ። ማንጎች ከዚህ አካባቢ መጥተውልኝ በልቻ ቃሉ እንዳልኳቸው አካባቢ ብዙ ሰዎች ስላሉ አውቀዋለሁ እዚህ ያለውን ነገር። ችግርም እንዳላቃለሁ፣ ጥሩ ሙከራም እንዳላቃለሁ። አሁን መብራት እንደሌላችሁም አውቃለሁ። ገና ለገና ለጥያቄ እንደምትዘጋጁም አውቃለሁ። አልነገረኝም ግን አውቃለሁ። እኔ የመጣሁት ግን ፋሲካ ነው። ፋሲካ ማለት ሞት የተሸነፈበት ማለት ነው። ፋሲካ ማለት ድህነት የሚሸነፍበት፣ ጨለማም ወደ ብርሃን የሚለወጥበት ማለት ነው እና እንኳን አደረሳችሁ፣ እንኳን ተገናኘን። የመጀመሪያችን ነው። ደጋግመን ለመምጣት ያብቃን። እናንተም ሰላም ያቆያችሁ። ስለመጣሁ እጅግ አድርጌ ደስ ብሎኛል። የሔዋን ልጆች ስለሆን እኛ አንድ ነን ብለን እናስብ። በቂ ቦታ አለን፣ እንልፋ። እኛ አሁን በጀመርነው መንገድ ጥረት እናደርጋለን። በየቀኑ እየፈታን እንሄዳለን። ከእናንተና ከኔ የሚጠበቀው ትዕግስት፣ ማስተዋል። ከተበተን ተበተን ነው። አንዴ ከፈረስን ፈረስን ነው። መልሶ መጠገን ከባድ ነው። የፈረሱብን ሀገራት የኢትዮጵያ ካርታ የዛሬ 300 400 ዓመት እኮ ያሁኑ አይደለም። ሲሄድ ሲፈርስ ደርሷል። እንዳንፈርስ እናስተውል፣ እንዳንፈርስ እንከባበር፣ እንዳንፈርስ እንዋደድ፣ እንዳንፈርስ መተዛዘን ያስፈልጋል። እኔ ካልወደድኩና ካላከበርኩ አያከብረኝም እሱ። እኔ እየሰደብኩት ይልቃል፣ ሊያከብረኝ አይችልም። ወንድም ወንድሙን የሚያረክስበት ትውልድ አይሁን። ለዚህ ደግሞ የእናንተ ምክር፣ የታሪክ አባቶች ማስተማር እጅግ አስፈላጊ ነው። መልካም ፋሲካ ይሁንላችሁ። ፋሲካ መልካም በረከት ያመጣላችኋል። መልካም ጊዜ። አመሰግናለሁ። በመጀመሪያ እዚህ መጥቼ የፋሲካን ዋዜማ ከእናንተ ጋር ለማክበር እናንተን ለማየት ዝግጅታችሁን ለማየት አቋማችሁን ለማየት ኢትዮጵያዊ ስሜታችሁን ለማየት እድል ስላገኘው እጅግ አድርጌ አመሰግናለሁ። የተከበሩ ዶክተር ይልቃል የአማራ ክልል ርዕሰ መስተዳድር፣ እንዲሁም አቶ ስዩም ምክትል ርዕሰ መስተዳድር፣ ጀነራል አበባው ታደሰ ምክትል ጠቅላይ ኤታማዦር ሹም፣ ተመስገን ጥሩነህ
የደህንነቱ ኃላፊ፣ ከሁሉ በላይ ደግሞ ዋናው የእዛችን አዛዥ ሌተናል ጀነራል ዘውዱ ስለጋበዛችሁኝ አብራችሁኝ ስለመጣችሁ ይህንን ድንቅ ሰራዊት እንዳይደርስ ሰጣችሁኝ እጅግ አድርጌ አመሰግናለሁ። ለእኔ ዛሬ ድርብ ፋሲካ ነው። ምክንያቱም እኔ እዛ ሆኜ ናፍቃችኋለሁ፣ እናንተ ደግሞ እዚህ ሆናችሁ ቤተሰቦቻችሁን ትናፍቃላችሁ። እናንተ ሁላችሁ ከምትመጡ እኔ ሁሉን ወክዬ እናንተ ጋር ባሳልፍ ብዬ ስለመጣሁ እጅግ ከፍተኛ ደስታና ክብር ይሰማኛል። በቅርቡ ጀነራል ዘውዱ እናንተን ወክሎ ከሌሎች ጀነራሎች ጋር 2 ሳምንት የሚጠጋ ጊዜ በጋራ ልማቶች ስናይ፣ ስልቶች ስንገመገም፣ ዝግጅታችንን ስናይ፣ እንደ ሀገር ያለንን ቁመና ስንፈትሽ ነበርና ለዘውዱ መጨረሻ የነገርኩት ንገራቸው፣ እኔም ስራዬን እየሰራው ነው፣ ኢትዮጵያ እየተገነባች ነው፣ እነሱም ዝግጅታቸውን ያረጋግጡ ያሳዩ ስለው አንተም መተያቸው መልእክት ማደርሳለሁ ብሎኛል። በእናንተ ስራና ዝግጅት እጅግ አድርጌ የኮራው መሆኔንና የእኛን ስራ የእናንተም ስራ ሲደመር የጸናች የበለጸገች ያደገች የማትደፈር ኢትዮጵያን ለመፍጠር ስለሚያግዝ ባለው ዝግጅት ሁሉ ከፍተኛ ኩራትና ክብር የተሰማኝ መሆኑን ልገልጽላችሁ ፈልጋለሁ። ሀገር በአራት ዋና ዋና የድርጊት መገለጫዎች ትገነባለች። አንደኛው በደም ነው። ሰው ደሙን እንደ ውሃ አፍስሶ አጥንቱን ከስክሶ ስጋውን በጣጥሶ ሀገር ያጸናል፣ ሀገር ይገነባል። ሀገር በማጽናትና በመገንባት የብዙዎች ገድል ቢነገርም ደም አፍስሶ አጥንት ከስክሶ ስጋውን በጣጥሶ ተርቦ ተጠምቶ ሞቶ ተረስቶ ሀገር የሚያጸናውና የሚገነባው ወታደር ነው። እናንተ በደማችሁ በአጥንታችሁ በስጋችሁ ኢትዮጵያን የምታጸኑ ጀግኖች መሆናችሁን መገንዘብ ያስፈልጋል። ሁለተኛው ሀገር የሚገነባው በላብ ነው። አርሶ አደሩ በዝናብ በሐሩር ፀሐይ ደከመኝ ሰለቸኝ ሳይል ላቡን እያፈሰሰ ለሁላችን የሚተርፍ ምግብ ለሁላችን የሚተርፍ ስንቅ ያዘጋጃል። ነገር ግን አርሶ አደር ላባደሩ ብቻ ሳይሆን ወታደሩ ደግሞ ቅድም እንዳያችሁት በዝግጁነት ጊዜ በስልጠና ጊዜ ብዙ ላብ ያፈሳል። ወታደር ላብ የሚያፈሰው በሀገራችን ብሂልና አነጋገር ላብ ደምን ያድናል ስለሚባል በላቡ ደምን ይታደጋል፣ በላቡ ሕይወት ይታደጋል። የራሱን የወዳጁን የወገኑን ሕይወት ይታደጋል። ቅድም ያየነው ስልጠና ቅድም ያየነው ዝግጁነት የብዙዎቹን ሕይወት የሚታደገው ነገር። በነገራችን ላይ ከትግራይ ድል በኋላ እና በመሃሉም እዛ ተይዘው የነበሩ ሰዎች በእግራቸው ብዙ ቀን አቆራርጠው በዚህ አድርገው ሲመጡ በየመሃሉ ገደል ተራራ መውጣት መውረድ ሰጭቷቸው መሯቸው ራሳቸውን ያጠፉ ጓዶች አሉ። በእግር መጓዝ፣ ካለ ውሃ መጓዝ፣ ካለ እንቅልፍ መጓዝ በደህናው ጊዜ ቀላል ይመስላል፣ በችግር ጊዜ ግን ሕይወት ይታደጋል። እንደምታውቁት የዛሬ 30 ዓመት ገደማ ያው እንደናንተው ወታደር ነበርኩ። ዛሬም እንደምታዩት ወታደር ብቻ ኮማንዶ ነኝ። ኮማንዶ የሆንኩበት ወታደር የሆንኩበት ሚስጥር በላብ ነው። ጠዋት ጠዋት ባለመተኛት፣ ማታ ማታ ባለመተኛት፣ ፊዚካል ፊትነስን በማረጋገጥ በቀናው ጊዜ ችግር ቢመጣም ፊዚካሊ ፊት መሆን አለብኝ የሚል እምነት ስላለ ነው። ወታደር በላቡ የሚተጋው ረዥም ዓመት ለመኖር በጤና ለመኖር ሀገር ለማጽናት ስለሆነ ስልጠናን የሚወድ መልፋትን የሚወድ በላቡ በደሙ ሀገርን የሚታደግ ስለሚያደርግ ሁለተኛው ለአርሶ አደር ለላብ አደር የሚሰጠው በላብ ሀገርን የማነጽ እና የመገንባት ጉዳይ እናንተንም በእጅጉ ይመለከታል። የተዘጋጀ ወታደር በጦርነት ጊዜ አይቸገርም፣ በቀላሉ ያንን ፈተናና መከራ ያልፋል። አሁን መዘጋጀት የሚያስፈልገው ኢትዮጵያን የሚደፍር ኢትዮጵያን የሚነካ
ጉዟችን የሚያደናቅፍ ነገር ካለ ባጠረ ጊዜ ለማጠናቀቅ እንድንችል ነው። ዝግጅት ሁልጊዜም ባለድል ስለሚያደርግ። ሶስተኛው ሀገር መገንቢያው መንገድ እውቀት ነው፣ ጭንቅላት ነው። ማሰብ፣ መስከን፣ የሚያልቅ የሚያሻግረውን ማየት፣ ለሚያልቅ ለሚያሻግረው ለበለጠው ነገር መፍጠር ያስፈልጋል። የተከበራችሁ ወታደሮች፣ የአሜሪካ የእድገት ምስጢር አንድነትና ትልቅነት ነው። የቻይና የእድገት ምስጢር ብዛት፣ እድገትና ትልቅነት ነው። የህንድ የእድገት ምስጢርም ይኸው ነው። ኢትዮጵያ እንድታድግ ከፈለጋችሁ አንድ መሆን ያስፈልጋል። ከተከፋፈልን፣ በቋንቋ በሰፈር ከተለያየን፣ ትልቅ ሀገር ላለመሆን ከወሰንን ቀድመን ተሸንፈናል ማለት ነው። እኛ ኢትዮጵያን ነፃ ማድረግ፣ ሰላም ማድረግ፣ ማበልጸግ ብቻ ሳይሆን ሌሎች ወንድም የአፍሪካን ህዝቦች የምታገዝ የምትረዳ ሀገር እንድትሆን የምናስብ ከሆነ አንድ እንሁን። ኦሮሞ፣ ወላይታ፣ አማራ፣ ሲዳማ፣ ሶማሌ፣ ጉራጌ ዩኒፎርም ሲለብስ መለዮ ሲለብስ እቺን ባንዲራ ሲያደርግ ኢትዮጵያ ማስቀደም የሚገባን ኢትዮጵያዊ መሆናችንን ነው። ማስቀደም የሚገባን አንድ መሆናችን ነው። በዚያ በመከራ ጊዜ በምሽግ ውስጥ በችግር ጊዜ ያልነበሩ ሰዎች ዛሬ አብዝተው ስለ ዘራችን ይነግሩናል። ይሄ የጀግኖች ተግባር አይደለም። ጀግኖች አንድ ሆነው ወንድማቸውን ለመታደግ ደማቸውን፣ ላባቸውን፣ ሐሳባቸውን፣ ብቃታቸውን የሚሰጡ ስለሆነ ከናንተ የሚጠበቀው እንደ አሳቢያን፣ እንደ አዋቂያን፣ እንደ መላክ ማደግ እንደሚፈልግ ሀገር ወታደሮች ጭንቅላትን መጠቀም ያስፈልጋል። እዛ በማዕከል ያለውም የሚያስብ የሚፈጥር፣ ምሁሩም የሚያስብ የሚፈጥር፣ እኛም የታስበውን ተገንዝበን የምንተገብር ከሆነ በላብ የነበረው በደም የነበረው በእውቀት ሀገር ይታነጻል። ላብን ለማዳን ደምን ለማዳን ላብ ወሳኝ እንደሆነ ሁሉ ላብን ለማዳንም እውቀት ወሳኝ ነው። በእውቀት ላብን እንተካለን፣ በላብ ደምን እንተካለን። አራተኛው ሀገር ማነሻው ልብ ነው። ልብ ሲከፋ መጨከን፣ ሲከፋ መቁረጥ፣ ከዚያ ውጭ ባለው ደግሞ ደግ መሆን፣ ማዘን። ጀግና ሮሮ አዛኝ ነው። ወታደር አዛኝ ነው። ወታደር አልቃሽ ነው። ወታደር ሀገር ገንቢ፣ ጠባቂ፣ ጀግና፣ አዛኝ፣ ሮሮ በልቡም የሚያስብ ነው። እናንተ ደጋግ ወታደሮች በስልጠና ራሳችሁ እንደምታበቁት ባላችሁበት አካባቢ የተቸገረውን ሕዝብ በማገዝ በደግነት በገርነት በምሽግ ያለውን ጀግንነት በደጀን በደግነት የምታረጋግጡ በልባችሁም ሀገር የምታንጹ ከዚህ ስትነሱ እዚህ አካባቢ ያለ ሰው ስትሄዱበት ወንድሞቼ፣ ልጆቼ፣ እህቶቼ ሄዱብኝ ብሎ እንዲያስብ በፍቅርም መኖር ያለብን በደም በአጥንት በስጋ በላብ በትጋት በመድከም እንቅልፍን በመተው በማሰብ በማንበብ በማወቅ ከሁሉ ያ ደግሞ በልብ ሀገር ይታነጻል። በዚህ አራት ነገር የሚታነጸው ሀገር አንዳንዶች ዛሬ ዘርተው ዛሬ የሚያጭዱ፣ አንዳንዶች ዛሬውኑ ኢንቨስት አድርገው ትርፍ የሚያገኙበት ቢሆንም ወታደር በዘመኑ በዓለም ታሪክ ውስጥ እንደ ወታደር በዕለቱ የረከሰ ስራ የለም። ዛሬ በዚህ ተራራ መሮጥ ርካሽ ነው። የሰነፎች ደካሞች ሐሳብ ነው። የወታደር ስራና ተግባር በየቀኑ ግን ዋጋው እየጨመረ ይሄዳል። በየቀኑ ውድ እየሆነ ይሄዳል። ለልጆቻችሁ ውድ ይሆናል። ለልጅ ልጆቻችሁ ደግሞ ውድ ይሆናል። በትውልድ መካከል ወታደር ስራው እየተከበረ ይልቅ እየተደነቀ እየታወሰ እየተዘከረ ውድ እየሆነ የሚሄደው በየቀኑ ባደረ ቁጥር ነው። በዕለቱ ርካሽ ነው። ዩኒፎርም በዕለቱ ርካሽ ነው። ሀገር ሲያድን በታሪክ መነጽር ሲታይ ግን ውድ ነው። የእናንተ ስራ ዛሬ ለብዙዎች ቀላል ሊመስል ይችላል። ለምን? በሰላም ጊዜ ሁሉ ርካሽ ነው።
የእናንተ ስቃይና ድካም ውድ የሚሆነው ኢትዮጵያ እንደ ሀገር ጸንታ አንድነቷ ተጠብቆ ብልጽግና አምጥታ ሰላሟ የሚረጋገጥበት ጊዜ ትውልድ ያ ወታደር ይላል። ሁላችሁም እንደምታውቁት ከራሱ ከወታደር ይልቅ ልጆች ናቸው የወታደር ልጅ መሆን የሚያኮራቸው። ታውቃላችሁ ወታደር ልጆች እንዴት እንደሚያኮራ። የኛ ልጆች የሚኮሩብን እንድንሆን በልባችን የምንወድ ጀግኖች፣ ሩሮዎች፣ አዛኞች፣ በአንድነት የምናምን እንሆን። በእውቀታችን የምናነብ፣ በስልት የምናምን፣ በቴክኒክ የምናምን፣ በእውቀት የምናምን፣ በአባት ወኔ ብቻ ሳይሆን በጭንቅላትና በብልጠትም የምናሸንፍ እንሆን። በላባችን እንትጋ፣ እንስራ፣ ፊዚካሊ ፊት እንሆን። ከዛም ሲያልፍ ለኢትዮጵያ ደማችንን፣ አጥንታችንን፣ ስጋችንን በመገበር ኢትዮጵያን የምናጸና ጀግኖች እንሆን። በነገራችን ላይ ሰው በኮሮና ይሞታል። ሰው ዛሬ ጃፓን ውስጥ ኮሮና ከገደለው በላይ ሰው ራሱን ይገላል። ሀብታም በምትባለው የአስፓልት የመኪና የቤት ጥያቄ በሌለበት ከዓለም ሶስተኛውን ሀብት የምታንቀሳቅሰው ጃፓን ከኮሮና በላይ ሰውን እየገደለ ያለው ሱሳይድ ነው። ሰው ራሱን ይገላል። ሞት ለማንም አይቀርም። እኔና እናንተ ግን ለሀገር ክብር፣ ለሀገር አንድነት፣ ለሀገር መጽናት፣ ለከበረው ነገር ስለምንሞት ድርብ ኩራት መሆኑን መገንዘብ ይኖርባቸዋል። ከሞት የሚቀር የለም። ለሀገር የሚሞት ለከበረ ነገር የሚሞት ግን በታሪክ ውስጥ ይታወሳል። ዛሬ ኢትዮጵያ ውስጥ በሁሉም ጫፍ በሺህ የሚቆጠር ሰው ሞቷል። ዛሬ በየቀኑ ሰው ይሞታል። በጉንፋን ይሞታል፣ በመኪና ይሞታል፣ በኮሮና ይሞታል። እናንተ ግን በጀግንነት ሀገር ለመጠበቅ ለመታደግ፣ ለወገን ሰላምና ለወገን ብልጽግና ብትሞቱ ደም ቢፈስ ለከበረ ነገር መሆኑን መገንዘብ ያስፈልጋል። ኢትዮጵያ እጅግ ጠንካራ የሀገር መከላከያ ሰራዊት ገንብታለች። ባለፉት 30-40 ዓመታት ከነበረን ሰራዊት በብዙ እጥፍ በቴክኖሎጂ፣ በእውቀት፣ በቁጥር ያደገ ትልቅ ኃይል ገንብተናል። የገነባነው ኃይል ውጊያ የሚያስቀር፣ ሰላምን የሚያረጋግጥ፣ አንድነትን የሚያመጣ፣ ለአሉባልታ የማይወሰድ፣ ኢትዮጵያን የሚወድ፣ ለኢትዮጵያ የሚሞት መሆን አለበት። ይህንን ካደረግን መጪው ዘመን ብሩህ ነው። በሶሻል ሚዲያ ብዙ ልትሰሙ ትችላላችሁ። በዩቱብ